ሰላም ሰላም እንዴት ናችሁ? ውድ የቤል ኤሌክ የዩቲዩብ ተከታዮቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ከዚህ በፊት የተለያዩ ቪዲዮዎች ሰርቻለሁ። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ዛሬ የመጣሁት በፓራሌል እና በሲሪየስ ኮኔክሽን ላምፖችን ኢንስታል ስናደርግ እንዴት ምን እንደሚመስል ነው የምናየው። እዚች ጋር በጽሁፍ እንዳስቀመጥኩት ልዩነታቸው ምን ይመስላል የሚለውን እናይ። እሺ በሲሪየስ ኮኔክሽን ላምፕ ኢንስቶል ብናደርግ ምንድነው ላምፕስ አር ኮኔክትድ ዋን አፍተር አናዘር ኢን ኤ ሲንግል ፌዝ ነው የሚሆነው። ሌላ ደግሞ ዘ ሴም ከረንት ፍሎስ ስሩ ኦል ላምፕስ በሲሪየስ ኮኔክሽን ላምፕን ኢንስቶል ብናደርግ ተመሳሳይ ከረንት ነው የሚያገኙት። ሌላ ደግሞ ቮልቴጅ ሼር አሞንግ ኦል ላምፕስ ቮልቴጅ የሚያገኙት ሁሉንም ሼር አድርገው ነው እና ተመሳሳይ ቮልቴጅ አያገኙም። ሌላ ደግሞ ላምፕስ ግሎ ዲመር አስ ሞር ላምፕስ አር አድድ ብዙ ላምፕ በጨመርን ቁጥር የብራይትነሱ እየቀነሰ ነው የሚሄደው፣ እየጨለመ ነው የሚሄደው። ኢፍ ዋን ላምፕስ ፌል ኦል ላምፕስ ጎ ኦፍ አንዱ ላምፕ ቢበላሽ ሌሎቹ ሙሉም ይጠፋሉ ማለት ነው። በሲሪየስ ኮኔክሽን ስንሰራ እነዚህን እንትኖችን ያጋጠመናል ማለት ነው። እሺ በፓራሌል ሲሆንስ? በፓራሌል ኮኔክሽን ጊዜ ላምፕስ አር ኮኔክትድ አክሮስ ዘ ሴም ቮልቴጅ ሶርስ ኢን መልቲፕል ፌዝ ነው። ሌላ ደግሞ ከረንት ዲቫይድስ አመንግ ዘ ላምፕ በዚህ ጊዜ ደግሞ ተመሳሳይ ከረንት አያገኙም። ሌላ ደግሞ ኢች ላምፕስ ሪሲቭ ፉል ሰፕላይ ቮልቴጅ በዚህ በፓራሌል ኮኔክሽን ጊዜ ደግሞ ተመሳሳይ ቮልቴጅ ያገኛሉ ሁሉም ላምፖች ማለት ነው። ሌላ ደግሞ ኦል ላምፕስ ግሎ አት ኖርማል ብራይትነስ ይሄኛው ደግሞ ሁሉንም ላምፖች በተመሳሳይ ነው የሚበሩት ማለት ነው ላምፓቸው። እዚህ ጋር ኢፍ ዋን ላምፕስ ፌል አዘርስ ኪፕ ወርኪንግ አንዱ ቢበላሽ ሌሎቹ ይሰራሉ ማለት ነው። እንደ ሲሪየስ አይደለም። ሲሪየስ አንዱ ላምፕ ከተበላሸ ሌላውም ሙሉ ነው የሚበላሸው። በፓራሌል ኮኔክሽን ጊዜ ግን አንዱ ቢበላሽም ሌላኛው መስራት ይችላሉ። ይሄኛው ደግሞ ኮመንሊ ዩዝድ ኢን ሆም ኤንድ ቢልዲንግስ እነዚህ በቤትና በተለያዩ ህንፃዎች ላይ ነው የምንጠቀመው ፓራሌል ኮኔክሽንን ማለት ነው። እሺ የሲሪየስ ኮኔክሽን ግን አብዛኛው የምንጠቀመው ለዲኮር ምናምን ነው የምንጠቀመው በዛ ቦታ ላይ ነው የምንጠቀመው። ልዩነታቸውን ይሄን ይመስላል። ያው በሲሪየስ ኮኔክሽን ጊዜ ከረንት ተመሳሳይ ነው። ቮልቴጃችን ደግሞ ተመሳሳይ አይደለም ማለት ነው። ስለዚህ ብዙ ላምፕ አድ ባደረግን ቁጥር እየጨለመ እየጠፋ ይሄዳል ማለት ነው። ስለዚህ ብዙ አይመከርም ሲሪየስ ኮኔክሽን ማለት ነው። ፓራሌል ኮኔክሽን ለቢልዲንግ ተመራጭ ነው ማለት ነው። እስቲ በዋየሪንግ ዲያግራም ደግሞ ልዩነታቸውን እንይ። እሺ እዚች ጋር ዋየሪንግ ዲያግራም ኦፍ ፓራሌል ኮኔክሽን ይላል። 3 ላምፕ ነው በአንድ ቦታ ነው መቆጣጠር የፈለግነው በሲሪየስ እና በፓራሌል ማለት ነው። እዚች ጋር እንደምታዩት የፓራሌል ኮኔክሽን ነው ዋየሪንግ ዲያግራሙ። እዚች ጋር ደግሞ የሲሪየሱ ማለት ነው። ቅድም በቲዮሪ ለማየት እንደሞከርን እስቲ በዚህ ደግሞ እንዴት እንደሚሆን እንይ። እሺ የዚች ጋር ፌዝ ኒውትራል አለ። አሁን ምንድነው ፌዛችን አለ ከዛ ኮመን ይገባና እዚህ ወጪው ምንድነው አያችሁት? በዚህ ወሰድን ይሄኛውንም ወሰድን። ስለዚህ ለሶስቱንም ነው የወጣውን ከኮመን የወጣው ለሶስቱንም ነው የሰጠነው እዚች ጋር እንደምታዩት ከተመላሽ የወጣው ማለት ነው። ከዛ እዚች ጋር ደግሞ ምንድነው
ኒውትራሉንም ለሶስቱ ነው የሰጠነው። ግን እዚች ጋር ደግሞ እንምጣ ሲሪየስ ኮኔክሽኑ ጋር ማለት ነው። ሲሪየስ ኮኔክሽኑ አያችሁት ፌዞ መጣ። ከዛ ምንድነው ኮመኑ ላይ አስገባነው። ኮመኑ ላይ ካስገባነው በኋላ ወጪው ከሶስተኛው አምፖል ጋር አሰርነውና ከዛ እንዴት ነው አያችሁት? ከዛ በዚህ ነው የመጣው። በፓዝ ነው የመጣው አያችሁት? በሲንግል ፓዝ መጣና በዚህ ከዛ ከአንደኛ አምፖሎቹ እርስ በራሳቸው ነው የተያያዛችሁት አያችሁት? በዚህኛው መንገድ ነው የምናያይዘው። በዚህ ኒውትራል እንሰጠዋለን። ከዛ ከኮመኑ የመጣው ደግሞ ወጪውን ለአንደኛው ላምፕ ከሰጠነው በኋላ ከሱ በቃ እርስ በራሳቸው ነው የተያያዙት። አያችሁት? እርስ በራሳቸው አሁን ይሄ ምንድነው? ይሄኛው አምፖል ቢጠፋ ሶስቱንም አይበሩም ማለት ነው። ይጠፋሉ ሶስቱንም። ይሄኛው ቢጠፋ ይሄኛው አይበራም። ስለዚህ ክፍት ይሆናል ማለት ነው ኮኔክሽኑ። ስለዚህ በዚህ መንገድ አሁን ይሄ አምፖል ቢጠፋ ይሄ አምፖል ሌሎቹ አይበሩም፣ ይጠፋሉ። ይሄ ሲሪየስ ኮኔክሽን ነው። ቅድም እንደነገርኳችሁ የተለያዩ የዲኮሮች ምናምን የገና የሚሰሩ የሉም እነሱን ነው በእንደዚህ መንገድ የሚሰሩት ማለት ነው። አንዴ ከተበላሸ ተበላሸ ነው። ሙሉ አምፖሎቹ መብራት አይችሉም ማለት ነው። እሺ ወደ ፓራሌሉ ስንመጣ ግን አሁን የኛው አምፖል ቢጠፋ ወይ መብራት ባይችል ችግር የለውም። ምክንያቱም በቃ ፉል ሰርኪዩት ስለሚሆን አሁን የአምፖል ቢበራ ምንም የሚያገናኘው ነገር የለም። ይሄኛው ያገኛል ማለት ነው። ይሄኛውንም ከዚህ ስለሚያገኝ ምንም ከዛኛው ጋር የሚያገናኘው ነገር የለም ማለት ነው። እሺ ስለዚህ ሁሉም መብራቶች ይሄኛው በተመሳሳይ ነው የሚበሩት። ይሄኛውን የሚበራው የተመሳሳይ ነው። ቅድም ደግሞ ይህንን አምፖሎቹ ብንጨምር ብራይትነሱ ይቀንሳል ብለን የለ አሁን 4፣ 5 ስናደርገው የብራይትነሱ መጠንም እየቀነሰ ነው የሚሄደው። እዚች ጋር ግን ዘሴም ቮልቴጅ ከዚህ ከ230 ቮልት የሚመጣው ሁሉንም ነው የሚያገኘው ይሄኛው በፓራሌል ሲሆን ማለት ነው። ግን በዚህኛው ደግሞ በሲሪየስ ሲሆን 240 ወይም 230 ቮልቱን እኩል አያገኙም። እያንዳንዱ የተለያየ ስለሚያገኝ ዲመር እየሆነ ነው የሚሄደው ማለት ነው። ሌላ ደግሞ ያው ቅድም እንደነገርኳችሁ የዚህኛው በሙሉ ቮልቴጁ ከሰፕላይ ነው የሚያገኘው። የሲንግል ፌዝ ከሆነ ያው ሲንግል ፌዝ 230 ኦር 220 ነው አይደለ የምንጠቀመው። በዛ መንገድ ነው ማለት ነው። ስለዚህ ለቢልዲንጎች ሞር ተመራጭ የሚሆነው ይሄኛውን ይመስላል ማለት ነው። ልዩነቱን በደንብ እዩት። እዚች ጋር እንደምታዩት ከወጪው ለሁሉንም ነው እዚች ጋር የሰጠነው ሸንት አድርገን እዚች ጋር። ሌላ ደግሞ ኒውትራሉንም እንደዛ ለሁሉንም ለሶስቱንም ነው የሰጠነው። ስለዚህ የፓራሌል እና የሲሪየስ ኮኔክሽን ልዩነታቸው ይሄንን ይመስላል ማለት ነው። እሺ ሌላ ጊዜ ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁ። አሁንም ድጋሚ እባካችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉት በትህትና እጠይቃችኋለሁ። አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንመጣ ሰላም ቆዩ። ቻው፣ ሰላም ሁኑ።